ሰላም የተወደዳችሁና የተከበራችሁ የአውቶሞቲቭ ዞን ቤተሰቦች ባላችሁበት ቦታ ሁሉ ሰላማችሁ እንዲበዛ ከልቤ የተመኘው ከዛሬው ዝግጅት ጋር መልካም ቆይታ ይሆንላችሁ። በመንገድ ትራፊክ ሕግና ደንብ ምዕራፍ ውስጥ ዓለም አቀፍ የመንገድ ዳር ምልክቶችን ትርጉምና ተግባር በሁለት ተከታታይ ክፍል አቅርቤላችሁ እንደሆነ ቪዲዮውን የተመለከታችሁ የምታስታውሱት ነው። ከዚያም ደግሞ ምልክቶችን ብቻ የተመለከቱና በፈተና ላይ በተደጋጋሚ በመምጣት የሚታወቁትን የተመረጡ ጥያቄዎችን እንዲሁ ማቅረቤ የሚረሳ አይደለም። ከዚህም ጋር ተያይዞ ቪዲዮዎቹን እንደወደዳችኋቸው አስተያየት ሰጣችሁኛል። አስተያየት ለሰጣችሁኝም ሆነ ለቻናሌ አስፈላጊ የተባለውን ላደረጋችሁ ሁሉ ምስጋና ይበያላችሁበት ይድረሳችሁ። የመንጃ ፈቃድ ንድፈ ሐሳብ ስልጠና በዚህ ማራኪና ግልጽ በሆነ አይነት አቀራረብ እስካሁን የቀረበ ባለመኖሩ የተሻለ ግንዛቤና እውቀት እንዳገኛችሁበት ፈጽሞ አልጠራጠርም። በቀጣይም በተሻለ መንገድ ቪዲዮዎችን እንድሰራና ቁጥራችን እንዲበዛ ቻናሌን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በአክብሮት ጠይቃችኋለሁ። በዛሬው ክፍል 3 ይዤላችሁ የመጣሁት ዓለም አቀፍ የመንገድ ላይ መስመሮችና ቅቦች ትርጉምና ተግባር ነው። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። መልካም ቆይታ ይሆንላችሁ። ስለ ዓለም አቀፍ የመንገድ ላይ መስመሮችና ቅቦች በቀጥታ ዘው ብለን ከመግባታችን በፊት ልዩ የሚያደርጋቸው ነገር ምንድን ነው የሚለውን ሐሳብ እንመልከት። የመንገድ ላይ መስመሮችና ቅቦች የሚሰመሩበትም ሆነ የሚቀቡት ብረት፣ ግድግዳ አሊያም እንጨቶች ላይ እንደሚቀቡት አይነት የቀለም አይነቶች አይደሉም። ቴርሞፕላስቲክ ማቴሪያልስ ተብሎ ከሚጠሩ የተለያዩ 5 ውህዶች የሚዘጋጁ ናቸው። አንዱ ልዩ የሚያደርጋቸው ይሄ ሲሆን፣ ሌላው ልዩ የሚያደርጋቸው ሁለተኛው ደግሞ ልክ እንደ መንገድ ዳር ምልክቶች በቀንም ሆነ በማታ ትክክለኛ ስራቸውን በመስራት ፀሐይና ዝናብ እንዲሁም ከተለያዩ አየር ንብረቶች ጋርም ተስማምተውና ተቋቁሞ ሳይደበዙና ሳይበላሹ ለረዥም ጊዜ ማገልገል መቻላቸው ነው። ዓለም አቀፍ የመንገድ ላይ መስመሮችና ቅቦች አብዛኛውን ጊዜ በነጭ ወይም በቢጫ ቀለም የሚሰመሩ ሲሆን የሚከተሉትን ወሳኝ የጋራ ተግባራት አላቸው። አንደኛ፣ የመንገድ ዳር ምልክቶችን መትከል አስቸጋሪ በሆነበት መንገድ ላይ ምልክቶችን ተክተው ይሰራሉ። ሁለተኛ፣ ለመታጠፍ፣ ዞሮ ለመመለስ እንዲሁም ለመቅደም የሚፈቀዱና የሚከለከሉ ረድፎችና ስፍራዎችን ያመለክታሉ። ሶስተኛ፣ በትራፊክ መብራት አካባቢ የምንቆምበትን ስፍራ ያመለክታሉ። አራተኛ፣ የመንገድ መሃልና ጠርዝን ያመለክታሉ። አምስተኛ፣ ለእግረኛ መተላለፊያ የተፈቀዱ ስፍራዎችን ያመለክታሉ። ስድስተኛ፣ አንድ አቅጣጫ መንገድን በረድፍ ይከፋፍላሉ። የመንገድ ላይ መስመሮች በሁለት በተለያዩ መንገዶች ሊከፈሉ ይችላሉ። በመንገድ አግድመት የሚሰመሩ ወይም ፐርፐንዲኩላር የሆኑ እና በመንገድ አቅጣጫ የሚሰመሩ ወይንም ደግሞ ለእግረኛ ማቋረጫ የሚሰመሩ እና ለተሽከርካሪ አገልግሎት የሚሰመሩ። በሁለት ይከፈላል አይከፈልም እናንተን የሚያሳስብ ጉዳይ አይደለም። የሚያሳስባችሁና ትኩረት መስጠት ያለባችሁ የመስመሮቹና ቅቦቹ ትርጉምና ተግባር ብቻ ነው። ይህንንም መሰረት ተደርጎ ነው ፈተና ላይ የምትጠየቁት። በመንገድ አግድመት ወይም ደግሞ በመንገዱ ፐርፐንዲኩላር የሚሰመር መስመር የሚባለው በመገናኛ ወይም መስቀለኛ እንዲሁም ከእግረኛ ማቋረጫ መስመር ጥቂት ሴንቲሜትር ቀደም ብሎ የሚሰመርና በእነዚህ አካባቢዎች ለእግረኞች፣ ለተሽከርካሪዎች ቅድሚያ ለመስጠት በተጨማሪም በትራፊክ ማስተላለፊያ መብራት አማካኝነት ሲቆሙ በፊተኛው ጎማቸው ይህንን መስመር ሳያልፉ እንዲቆሙ የሚገደዱበት የመስመር አይነት ነው። ቀደም ብለን በመንገድ ላይ መስመሮች ጥቅምና አገልግሎት ላይ በትራፊክ መብራት አካባቢ የምንቆምበትን ስፍራ ያመለክታሉ ብለን የጠቀስነው ነው።
በተጨማሪም እንደምትመለከቱት ይህ የማቆሚያ መስመር በሌለበት መገናኛ ወይንም መስቀለኛ መንገድ ላይ ተሽከርካሪዎች በቀዩ የትራፊክ መብራት ሳይቆሙ ወደ ቀኝ በጥንቃቄ እንዲያልፉ ይፈቀድላቸዋል። ለእግረኛ ማቋረጫ የሚሰመር መስመር ደግሞ መንገድ የሚያቋርጡ እግረኞች በጥንቃቄ እንዲተላለፉበት የተፈቀደ መንገድ ነው። በመሆኑም አሽከርካሪዎች በዚህ መስመር ውስጥ በመንቀሳቀስ ላይ ላሉ እግረኞች ምንጊዜም ቅድሚያ መስጠት ይኖርባቸዋል። ካልሆነ ግን በይቅርታ ልንታለፋቸው ከማንችላቸው የጥፋት አይነቶች ውስጥ አንዱ ስለሆነ በአዲሱ ደንብ ቁጥር 557/16 በሁለተኛ ደረጃ የጥፋት ዝርዝር ስር የተገለጸውን ለእግረኛ ወይም ለተላላፊ ቅድሚያ ያልሰጠ በሚል የጥፋት አይነት 1000 ብርና ለጥፋቱ የሚመዘገብ 3 ነጥብ የምንቀጣ ይሆናል። እነዚህ የመንገድ ላይ መስመሮች ለተሽከርካሪ አገልግሎት በመንገዱ ትይዩ የሚሰመሩ ሲሆኑ አንደኛ የተቆራረጠ መስመር፣ ሁለተኛ ድፍን መስመር፣ ሶስተኛ የተቆራረጠና ድፍን መስመር እንዲሁም ደሴቶችና ቅቦችን የሚያካትቱ ናቸው። በቅድሚያ የተቆራረጠ መስመር በተለያየ ሁኔታ ላይ ምን አይነት ትርጉምና ተግባር እንዳለው ከማየታችን በፊት የት መንገድ ላይ ጥቅም ላይ እንደሚውል እንመልከት። የተቆራረጠ መስመር በባህሪው የተሽከርካሪ እንቅስቃሴ ላይ ምንም ገደብ የማያደርግና በጎማ እንደ ልብ እንድንረግጠው ነፃነት የሚሰጥ ሲሆን አንደኛ ለእይታ ግልጽ በሆነ መንገድ ላይ፣ ሁለተኛ የትራፊክ መጨናነቅ የማይበዛበት መንገድ ላይ ወይንም ደግሞ አካባቢ የሚሰመር የመስመር አይነት፣ ሶስተኛ ባለ ሁለት አቅጣጫ መንገድን ለሁለት እንዲሁም ባለ አንድ አቅጣጫን ለሚፈለገው ያህል በረድፍ ይከፋፈላሉ። አራተኛ ተጠጋግተው የተሰመሩ የተቆራረጡ መስመሮች በዝግታ እንድናሽከረክር ይጠቁማሉ። በመጨረሻም አምስተኛ በክብ አደባባይ ላይ የምናሽከረክርበትን አቅጣጫ ይመሩናል። በመሆኑም በሁለት ሁኔታዎች ላይ የሚሰጠውን ትርጉም በጋራ እናያለን። በመጀመሪያ ባለ ሁለት አቅጣጫ መንገድ በተቆራረጠ መስመር ለሁለት ሲከፈል፣ በመቀጠል ደግሞ ባለ አንድ አቅጣጫ መንገድ ለሁለት ለሶስት ወዘተ ሲከፋፈል የሚኖረውን ትርጉም አብራርቼ ፈተና ላይ እንዴት እንደሚመጣ ነግራቸዋለሁ። የትም እንዳትሄዱ። በአሁኑ ጊዜ ማለትም በዘመናዊ የአስፓልት ግንባታ ውስጥ አንድ መንገድ በተቆራረጠ መስመር ባለ ሁለት አቅጣጫ የሚሆንባቸው ጊዜ በጣም ውስን ነው። ከተሞች እያደጉና የተሽከርካሪውም ቁጥር እየጨመረ ሲመጣ መንገዶችም የግድ መስፋት ይኖርባቸዋል። በዚህ ጊዜ መንገዶች እንደምትመለከቱት በሃይዌይ ስታንዳርድ ወይንም አንዱ መንገድ ባለ ሁለት አቅጣጫ የሚሆነው በኮሪደር ወይንም በኮንክሪት ከተሰራ ግንብ ነው። ምክንያቱም ሰፊና የተሻለ ቁጥር ተሽከርካሪ ማስተናገድ ስለሚችል ነው። አንድ ባለ ሁለት አቅጣጫ መንገድ በተቆራረጠ መስመር ለሁለት ሲከፈል ከዛኛው ጋር ሲወዳደር በጣም ጠባብና አነስተኛ የተሽከርካሪ ቁጥርን የማስተናገድ እንዲሁም የቆዩ ከተሞች ላይ የሚገኝ ነው። ከዚህ ውጪ አንድ ባለ ሁለት አቅጣጫ መንገድ በተቆራረጠ መስመር ለሁለት ተከፍሎ የምናገኘው ከከተማ ክልል ውጪ ነው። በዚህ መንገድ ላይ የሚደረገውን እንቅስቃሴ ስንመለከት የሚከለክል የመንገድ ዳር ምልክት ወይንም ቅብ እስከሌለ ድረስና የትራፊክ ሁኔታው አመቺ ከሆነ ማለትም ከኋላው ለሚመጡና ከፊት ለፊቱ ለሚመጡ አሽከርካሪዎች ቅድሚያ በመስጠት የተቆራረጠ መስመር ረግጦ የምትለው ቃል እዚህ ጋር በጣም ወሳኝ ነች። ምክንያቱም በመስመሮችና ቅቦች ላይ በሚደረጉት እንቅስቃሴዎች ላይ የሚከለከሉትም ሆነ የሚፈቀዱትም በጎማ መርገጥ ጋር ተያይዞ ነው። ስለዚህ የሚከለከሉትንና የሚፈቀዱትን በቀላሉ ለመረዳትና ለመያዝ ረግጦ እያላችሁ አረፍተ ነገሩ ማንበብና መለማመድ ይኖርባችኋል። በመሆኑም የተቆራረጠው መስመር ረግጦ አንደኛ ወደ ሌላ መስመር ወይንም መጋቢ መንገድ መታጠፍ፣ ሁለተኛ ዞሮ መመለስና ሶስተኛ ሰፋ አድርጎ ከፊት ያለውን ተሽከርካሪ በጥንቃቄ መቅደም ወይንም ኦቨርቴክ ማድረግ። ባለ አንድ አቅጣጫ በተቆራረጠ መስመር በረድፍ ለሁለትም ለሶስትም ሲከፋፈል ማንኛውም አሽከርካሪ በራሱ ረድፍ ውስጥ በማሽከርከር አንደኛ ፍጥነት ለመጨመር ለአንድ ለመቅደም፣ ሁለተኛ ለመታጠፍ በሚፈልግበት ወቅት የተቆራረጠውን መስመር አልፎ ወይም ረግጦ ማሽከርከር ይችላል። ነገር ግን መንገዱ ባለ አንድ አቅጣጫ በመሆኑ ዞሮ መመለስ ክልክል ነው። ባለ አንድ አቅጣጫ መንገድ ስንል መንገዱ ይወስዳል፣ ነገር ግን አይመለስም። በሌላ አገላለጽ ዋን ዌይ ብለን የምንጠራው የመንገድ አይነት ነው።
ይህ የመስመር አይነት በብዛት አንደኛ የትራፊክ መጨናነቅ የሚበዛበት መንገድ ላይ የባሰ መንገዱ እንዳይጨናነቅና አደጋ እንዳይደርስ የተሽከርካሪ እንቅስቃሴ ለመወሰን ታልሞ የሚሰመር መስመር ነው። ሁለተኛ ለእይታ አስቸጋሪ በሆነ ጠመዝማዛ መንገዶች ላይ ይሰመራል። ሶስተኛ የመንገድ ጠርዝን ለማመልከት እንዲሁም ለከተማ አውቶቡስ፣ ለሞተር ብስክሌትና ለብስክሌት ብቻ የተፈቀዱና የተከለከሉ አካባቢዎችን ለማመልከት በመስመር አገልግሎት ላይ ይውላል። ድፍን መስመር በተሰመረበት መንገድ ላይ መስመሩን በመርገጥ አንደኛ መስመሩን ረግጦ ማቋረጥና ወደ ሌላ መንገድ ታጥፎ ማሽከርከር፣ ሁለተኛ ተሽከርካሪ መቅደም። ነገር ግን በራሱ ረድፍ ብቻ በቂ መቅደሚያ ቦታ የሚኖር ከሆነ መስመሩን ሳይረግጡ መቅደም ይቻላል። ሶስተኛ ዞሮ መመለስ አይቻልም ወይም አይፈቀድም። ይህም ሁኔታ ባለ ሁለት አቅጣጫ መንገድ ላይ ምንም ለውጥ ሳይኖሩ ሶስቱንም እንቅስቃሴዎች ይከለከላል። በአጠቃላይ ድፍን መስመር ማለት በኮንክሪት የተሰራ ግንብ ማለት ወይንም ግንቡን ተክቶ የሚሰራ መስመር ማለት ነው። በእንደዚህ አይነት ሁኔታ ላይ ሲሆን ደግሞ ሁለቱም መስመሮች የራሳቸውን ሕግ ይዘው ጎን ለጎን ላይ ይመጣሉ። ይህም ማለት በተቆራረጠው በኩል ያለ አሽከርካሪ እንቅስቃሴው ሳይገደብ ሁለቱንም መስመር ረግጦ ወደ ሌላ አቅጣጫ መሄድ፣ ዞሮ መመለስና መቅደም ይፈቀድለታል። በድፍን መስመር በኩል ያለው ተሽከርካሪ ግን እንቅስቃሴው የተገደበ ነው፣ ወይንም ደግሞ ከላይ የገለጽናቸው ሶስቱን እንቅስቃሴዎች ማድረግ አይችልም። ማለት መስመሩን ረግጦ ወደ ሌላ አቅጣጫ መሄድ፣ ዞሮ መመለስና መቅደም አይፈቀድለትም ማለት ነው። የደሴት አይነት በዘመናዊ አስፓልት ግንባታ ላይ ትልቅ አስተዋጽኦ አለው። በመስመር የተሰራ የትራፊክ ደሴት ከመተካቱ በፊት እንደምትመለከቱት በኮንክሪት የተሰራ ግንብ ወይም ኮሪደር ነበር። ነገር ግን አሁን ላይ ያ እየፈረሰ በብዛት በመስመር በተሰራ ደሴት እየተተካ ጥቅም ላይ እየዋለ ይገኛል። ምክንያቱም ግንቡ ሰፊ ቦታ ሲይዝ፣ መስመሩ ግን አነስተኛ ቦታ ይይዛል። በመሆኑም አንድ ባለ ሁለት አቅጣጫ መንገድ በመስመር በተሰራ የትራፊክ ደሴት ለሁለት ሲከፈል ማንኛውም አሽከርካሪ የትራፊክ ደሴቱን ረግጦ መቅደም፣ ዞሮ መመለስና መታጠፍ አይፈቀድለትም። ዞሮ መመለስና መታጠፍ የፈለገ አሽከርካሪ እንደ መንገዱና እንደ ትራፊኩ ሁኔታ በጥንቃቄ በደሴቱ ማቋረጫ ለመታጠፍና ለመዞር በተዘጋጀው ስፍራ ላይ ወደ ቀኝ አስፍቶ ዞሮ መመለስና መታጠፍ ይችላል። በተጨማሪም ቀድሞ በተገለጸ ሁኔታ ደሴቱን ሳይረግጥ በራሱ ነጠላ መንገድ የግራ ረድፉን ይዞ መቅደም ይችላል። አንድ ባለ ሁለት አቅጣጫ መንገድ የትራፊክ ደሴት ለሁለት ሲከፈል ማንኛውም አሽከርካሪ የትራፊክ ደሴቱን ረግጦ መቅደም፣ ዞሮ መመለስና መታጠፍ አይፈቀድለትም። ዞሮ መመለስና መታጠፍ የፈለገ አሽከርካሪ እንደ መንገዱና እንደ ትራፊኩ ሁኔታ በጥንቃቄ በደሴቱ ማቋረጫ ለመታጠፍና ለመዞር በተዘጋጀው ስፍራ ላይ ወደ ቀኝ አስፍቶ ዞሮ መመለስና መታጠፍ ይችላል። በተጨማሪም ቀድሞ በተገለጸው ሁኔታ ደሴቱን ሳይረግጥ በራሱ ነጠላ መንገድ የግራ ረድፉን ይዞ መቅደም ይችላል። የመንገድ አካፋይ ቅቦች ተብለው የሚጠሩት ቅቦች መንገዱ ወደ ተለያዩ አቅጣጫ የሚወስዱ መሆናቸውንና ለሁለት መከፈላቸውን ለማመልከት የሚቀቡ ናቸው። እነዚህ አካባቢ እንቅስቃሴ የሚያደርግ ማንኛውም አሽከርካሪ የመንገድ አካፋይ መስመሮችን ሳይረግጥ አስቀድሞ የሚሄድበትን መንገድ መምረጥ ይኖርበታል። እነዚህ ለመንገድ አካፋይ ተብለው የተቀቡትንም መስመሮች ወይም ቅቦች ፈጽሞ በጎማ መርገጥ አይቻልም። ሌሎቹ የመንገድ ላይ ቅቦች ውስጥ የሚካተቱት ቅድሚያ የሚያሰጡ ቅቦችና በተለያዩ ስፍራዎች ላይ የምናገኛቸው የመንገድ ዳር ምልክቶች በቅብ መንገዶች ላይ ተቀብተው የሚያገለግሉትን ነው። ቅድሚያ የሚያሰጡትንም ሆነ በተለያየ መንገድ ላይ ተቀብተው የምናገኛቸውን ምልክቶች የሚያስተላልፉትን መልእክትና ትዕዛዝ ማክበር ይኖርብናል። ለምሳሌ እነዚህን የሚያስጠነቅቁ፣ የሚከለክሉ፣ ቅድሚያ የሚያሰጡ፣ መረጃ የሚያሰጡ ወዘተ እንዴት የአስፓልት መንገዶች ላይ ተቀብተው የመንገድ ዳር ምልክቶችን ተክተው አገልግሎት እንደሚሰጡ ማየት ይቻላል።
የመንገድ አቅጣጫ አመልካች ቀስት ወይም አስገዳጅ ቅብ የምንላቸው የቅብ አይነቶች እያሽከረከርንበት ያለው መንገድ ወዴት አቅጣጫ እንደሚወስድ የሚያመለክት አስገዳጅ የመንገድ ላይ ቅብ ነው። በዚህ አስገዳጅ ቀስት ወደ ማንፈልግበት አቅጣጫ እንዳንሄድ የምንሄድበትን አቅጣጫ የምንመርጥበትን እድል እንድናገኝ የተቆራረጠ መስመር ባለበት መንገድ ላይ አስቀድሞ ይህ አስገዳጅ ቀስት ያሳውቀናል። በመሆኑም ማናችንም አሽከርካሪዎች የተቆራረጠውን መስመር ጨርሰን ድፍን መስመሩ ውስጥ ከመግባታችን በፊት ወይም ከመገናኛው መንገድ በ50 ሜትር ርቀት መንገዱ ላይ ባለው የቀስት ምልክት መሰረት የምንሄድበትን አቅጣጫ መምረጥ ይኖርብናል። የተቆራረጠውን መስመር ጨርሰን ድፍን መስመር ውስጥ ከገባን በኋላ ከመገናኛው ወይም ከመስቀለኛው መንገድ በ30 ሜትር ክልል ውስጥ አቅጣጫ እንድንቀይር ዞረን እንድንመለስና ተሽከርካሪ እንድንቀድም አይፈቀድልንም። የማቆሚያ ስፍራ ቅብ የሚባለው ለተሽከርካሪ ማቆሚያ የተዘጋጀ ሲሆን ለአንድ ተሽከርካሪ ይበቃል ተብሎ ከተቀባው ውጪ ወይንም ቅቡር ረግጦ ተሽከርካሪ ማቆም ፈጽሞ የተከለከለ እንደሆነ የሚያስረዳ ስፍራ ነው። እስቲ የዛሬውን ትምህርት አጠር አድርጌ በማስታወስ እንዴት ፈተና ላይ እንደምትጠየቁ አያይዤ ልጠቁማችሁ። በመጀመሪያ ደረጃ ዓለም አቀፍ የመንገድ ላይ መስመሮችና ቅቦች ጠቅለል ያለ ጥቅማቸውን ወይንም አገልግሎታቸውን መርሳት የለባቸውም። በሁለተኛ ደረጃ የተቆራረጠና ድፍን መስመር የትኛው የመንገድ አይነት ላይ ጥቅም ላይ እንደሚውሉ ማወቅ ይኖርባቸዋል። በሶስተኛ ደረጃ በመንገድ አግድመት ወይም ፐርፐንዲኩላር የሚሰመር ብቸኛው መስመር የማቆሚያ መስመር እንደሆነና በእግረኛ ማቋረጫ በመገናኛ ወይም መስቀለኛ መንገድ አካባቢ የሚገኝ እንዲሁም ተሽከርካሪዎች በዚህ አካባቢ ላይ ይህንን መስመር ሳያልፉ መቆም እንዳለባቸው ማወቅና መያዝ ይኖርባቸዋል። በአራተኛ ደረጃ የተቆራረጠ መስመር የተሽከርካሪ እንቅስቃሴ ላይ ገደብ የማያደርግና ነፃነት የሚሰጥ ቢሆንም በተለያዩ ሁኔታዎች ላይ የተሽከርካሪ እንቅስቃሴ ላይ ገደብ ይደረጋል። ለምሳሌ ባለ ሁለት አቅጣጫ ላይ በምልክቶች ዞሮ መመለስንና መቅደምን፣ ባለ አንድ አቅጣጫ መንገድ ላይ ደግሞ ዞሮ መመለስን ያለ ምልክት እንዲሁም በምልክት መቅደምን ልንከለከል እንችላለን። ባጭሩ ባለ አንድ አቅጣጫ መንገድ በተቆራረጠ መስመር ሲከፈል ምንድነው የሚፈቀደው፣ ምንድነው የሚከለከለው የሚለውን መያዝ እና ማስታወስ ይኖርባቸዋል። ባለ ሁለት አቅጣጫ መንገድ በተቆራረጠ መስመር ሲከፈል እንዲሁ ምንድነው የሚፈቀደው፣ ምንድነው የሚከለከለው የሚለውን ከተረዳችሁና ከያዛችሁ በቂ ነው። መንገዶች ባለ ሁለት አቅጣጫም ሆነ ባለ አንድ አቅጣጫ በድፍን መስመር ሲከፋፈሉ የሚያመጣው ለውጥ የለም። ለምን? የተሽከርካሪን እንቅስቃሴ ስለሚገድብ። በአምስተኛ ደረጃ መንገዶች በድፍን መስመር ከተሰራ ወይም ከተከፈለ ደሴት እንዲሁም በአካፋይ ቅብ ሲከፈሉ እነሱን ረግጦ ማሽከርከር ፈጽሞ እንደማይቻል መረዳት ይኖርባቸዋል። ይህም ማለት እነሱን ረግጦ ወደ ሌላ መንገድ መሄድ፣ ዞሮ መመለስና ተሽከርካሪ መቅደም ክልክል ነው። በመጨረሻ አስገዳጅ ቀስት በመንገዱ ላይ በሚኖርበት ጊዜ አሽከርካሪው የተቆራረጠውን መስመር ጨርሶ ድፍን መስመር ውስጥ ከመግባቱ በፊት ወይንም የተቆራረጠ መስመር ውስጥ ሆኖ የሚሄድበትን አቅጣጫ መምረጥ እንዳለበት፣ ካልሆነ ግን ድፍን መስመር ውስጥ ከገባ በኋላ አቅጣጫ መቀየር፣ ዞሮ መመለስና ደርቦ ወይንም ተሽከርካሪ መቅደም እንደማይችል ማስታወስ ይኖርባቸዋል። እስቲ እንደገባችሁና እንዳልገባችሁ ለመረዳት የሚያስችላችሁ እነዚህን ጥያቄዎች ስሩና ተመልሰን እንገናኛለን። የተወደዳችሁና የተከበራችሁ ውድ የቻናሌ ተከታታዮች ዓለም አቀፍ የመንገድ ላይ መስመሮች፣ ቅቦች አይነት ትርጉምና ተግባር በዚህ ተጠናቋል።
የዚህን ቪዲዮ ቀጣይ ክፍል እንደ ፈጣሪ ፍቃድ በሚቀጥለው ይዤላችሁ እመጣለሁ። በዛሬው ዝግጅትም ሆነ በቻናሌ ላይ ሐሳብና አስተያየት ካላችሁ ኮሜንት መስጫው ላይ ጻፉልኝ። ቻናሌንም ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ቀጣይ ርዕስ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ።